የቻይናው መሪ ሺ ጂንፒንግ የማዕከላዊ እስያ መሪዎችን ማግኘታቸው የተገለጸ ሲሆን ይህም ለቻይና የዲፕሎማሲ ስራ በር የሚከፍትላት ነው ተብሏል። ቻይና የቀጠናው ቀዳሚ የንግድ አጋር ስትሆን ሩሲያ ዋነኛ ተጽዕኖ ፈጣሪ መሆኗ ይነገራል። አሜሪካ ከቅርብ ዓመታት ወዲህ ተጽዕኖዋን ለመፍጠር እየሞከረች ነው። ማዕከላዊ እስያ ከካስፒያን ባህር እስከ ምዕራብ ቻይና ያሉትን የእስያ አህጉር ሀገራት የሚይዝ ነው። የማዕከላዊ እስያ ቀጠና ለንግድና ለወታደራዊ እንቅስቃሴ ሚናው የጎላ በመሆኑ የሺ ጂንፒንግ ጉባኤ ቁልፉን ቦታ ይይዛል። የእስያ ጉባኤ ትልቅ ቦታ የተሰጠ ሆኗል። ለመጀመሪያ ጊዜ 5 የማዕከላዊ እስያ ሀገራት ቀጠናዊ ጉባኤውን እያካሄዱ ናቸው። የማዕከላዊ እስያ ጉባኤ ምን ፋይዳ አለው የሚለውን ትኩረት የሰጡበት ተንታኞች ቻይና የአሜሪካንና የሩሲያን ተጽዕኖ ለማሸነፍ ትጠቀምበታለች ይላሉ። ይህ ደግሞ የሺ ጂንፒንግ በካዛኪስታን አስታና አጀንዳቸው ሆኗል። የአሁኑ የአስታና ጉባኤ ከፈረንጆቹ ከሰኔ 16 እስከ 18 የሚካሄድ ሲሆን ሺም ከመሪዎቹ ጋር የሁለትዮሽ ውይይት ማካሄድ ጀምሯል። ይህ ደግሞ እንደ አሜሪካ ያሉትን አገራት የሚያስደነግጥ ያደርገዋል። የቻይናና የማዕከላዊ እስያ ሀገራት ሀሳብ መለዋወጣቸው የጋራ ትብብርን በማድረግ ዓለም አቀፍና ክልላዊ ጥቅሞች ላይ ስለመተባበር አስፈላጊነት ላይ መነጋገራቸውን የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ተናግረዋል። የካዛኪስታን ፕሬዝዳንት ጽህፈት ቤት ሁለቱ ሀገራት የሁለትዮሽ ግንኙነትን ለማጠናከር መነጋገራቸውን የገለጸ ሲሆን ሺ ጂንፒንግ በመድረኩ ላይ ትልቅ ቦታ እንደተሰጣቸው አብራርቷል። ይህም አጠቃላይ ስትራቴጂክ አጋርነት ከፍ እንዲል የሚያደርግ መሆኑን ጠቅሰዋል። የማዕከላዊ እስያ ሀገራት ከቻይና ጋር አጋር መሆናቸው ዘርፈ ብዙ ትብብር እና በጋራ ስትራቴጂክ ጉዳዮች ላይ እንዲያጠናክሩም ያደርጋል ተብሏል። በቀጠናው ላይ የሚደረገውን ወታደራዊና ኢኮኖሚ እንቅስቃሴን ለማጠናከርም የሚያግዝ ያደርገዋል። ከቻይና ጋር በትብብር መስራት የማዕከላዊ እስያ ሀገራት የክልሉን መረጋጋት ለማረጋገጥ፣ ኢኮኖሚያዊ እድገትን ለማምጣት፣ ዘመናዊነትን ለማስቀጠልና ዲፕሎማሲያዊ እድገትን ለመፍጠር እንደሚረዳቸው ተዘግቧል። ማዕከላዊ እስያ የተትረፈረፈ የኢነርጂ ሀብት ያለው ሲሆን ቻይና ሰፊ ገበያ፣ የተሻለ ቴክኖሎጂና መሰረተ ልማት ልታቀርብ እንደምትችል ይገመታል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ በሰጡት ጋዜጣዊ መግለጫ የቻይና ማዕከላዊ እስያ ስትራቴጂ በቻይናና በማዕከላዊ እስያ ሀገራት ያለውን ትስስር የሚያጠናክር ነው ብለውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካዛኪስታን የክልሉ ትልቋ ኢኮኖሚ ባለቤት ላይ 27 በመቶ ታሪፍ የጣሉ ሲሆን በሌሎቹ ሀገራት የጣሉትን ታሪፍ ወደ 10 በመቶ መቀነሳቸው ይታወሳል። የቻይናው ፕሬዝዳንት ሺ ጂንፒንግ ከ5ቱ መሪዎች ጋር በመገናኘት ከፍተኛ ደረጃ እቅድ ማውጣታቸው ይነገራል። የሺ ጂንፒንግ በሁለተኛው ጉባኤ መገኘታቸው የሚያስተላልፈው መልእክት የዋዛ አይደለም የተባለ ሲሆን ቀጠናው ላይ ሚናዋን ለመወጣትም ለቻይና ቁልፍ ሚና እንደሚኖረው ተነግሯል። ቻይና ከፍተኛ ስትራቴጂክ ጠቀሜታ ለማዕከላዊ እስያ ሀገራት መስጠቷንም ያሳያል። ባለሙያዎች እንደሚሉት የቻይና ማዕከላዊ እስያ ጉባኤ C5+1 ማዕቀፍ ብለው የሚጠሩት ሲሆን 5 የቀጠናው ሀገራትን የሚያካትት መሆኑን ያሳያል። ቻይናን ጨምሮ እንደማለት ነው። በተለይም የቻይናው ፕሬዝዳንት ሺ ጂንፒንግ በዓለም ፖለቲካ ላይ ከትላንት ዛሬ ተጽዕኖ እየፈጠሩ መምጣታቸውን ለአሜሪካ ስጋትን የሚጭር ሆኗል።